ላይፍ ባላንስመንቱ ልክ እንደ አንድ ጠረጴዛ አራት እግር ያለው ነው። ለምሳሌ አንዱ ኮሚኒኬሽን ነው የምንለው። how do you communicate with yourself? ከራስሽ ጋር እንዴት ነው ኮሚኒኬት? ምንድነው የምትፈልጊውን አግኝተሽዋል ወይ? የህይወት አጋር እሷ ምን ትፈልጋለች? እሷ ከኔ ምን ትፈልጋለች? ሁለተኛው እግር ቦዲ ነው፣ ሰውነት both mentally and physically ሰዎች stable and healthy መሆን አለባቸው። ሌላው ወርክ ነው። ወርኮሊክ ሰዎች ብዙ ጊዜ ኢምባላንስድ የሆነ ላይፍ ስታይል ይኖራቸዋል። ሪሌሽንሺፖችን በደንብ አታያቸውም። ለህይወትሽ የሚሆነውን ሰው ምናምን ይዘሻት መጪም። ሰውነትሽ በጣም ብዙ ነገር ከለመደ ደግሞ አንድ ቦታ እርግቴ ማለት ፕሮባቢሊቲው ይቀንሳል። በጣም ሌዚም መሆን ጥሩ አይደለም። ምክንያቱም እጅሽ የሚዘግነውን ያህል ይዞ ለመግባት የግድ ስራ ያስፈልጋል ካልዘረብሽ በስተቀር። ሌላኛው እግር ደግሞ ስፒሪቹዋሊቲ ነው። ትልቁ የሳይኮቴራፒ ቦታ የሃይማኖት ቦታዎች ናቸው። ከአራቱ እግር አንዱ በጣም ረጅም ቢሆን ቴብሉ የሆነ ነገር ማስቀመጥ ስለማይችል ሶስቱን እግር ማሳደግ ወይንም አንዱን መቁረጥ ነው። that is a balance